ቅዱሳኖች የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር መልካም አምላክ ነው። እግዚአብሔር ስለሰጠን ነገር አመስግነን እናውቃለን ወይ? እኔ ስለ ምስጋና ነው ዛሬ ትንሽ ነገር የምናገረው። በምስጋና ውስጥ ድል አለ። ጳውሎስና ሲላስ በዛ በወህኒ ቤት ተጥለው ሳሉ ያ ሰንሰለት የእጃቸው ሰንሰለት የተበጣጠሰው በምስጋና ነው። ደጆች የተከፈቱ በምስጋና ነው። ዛሬ ስለ ጤንነታችን ስንቶች አመስግነን እናውቃለን? እግዚአብሔር ስለሰጠን ሰላም ስንቶቻችን አመስግነን እናውቃለን? እግዚአብሔር ስለሰጠን ፋሚሊ ስንቶች አመስግነን እናውቃለን? እግዚአብሔር ስለሰጠን ስራ ስንቶች አመስግነን እናውቃለን? ዛሬ ሰዎች ብዙ ነገር እያሰቡ እቅዶቻቸው ዲክላይንድ ሆነዋል። that means down, up down። ስለዚህ አሁን ምንድነው ማድረግ ያለብን? እግዚአብሔርን ማመስገን አለብን። ስናመሰግን ደጆች ይከፈታሉ። ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ በተለያየ አይነት ችግር ላላችሁ ሰዎች እጸልያለሁ። ፕሮሰስ እያደረጋችሁ ላላችሁ ሰዎች ዛሬ እጸልያለሁ። ፕሮሰሳችሁ ስሙዝ በሆነ መልኩ እንዲያልቅ እጸልያለሁ። ዛሬ ለታመማችሁ ሰዎች እጸልያለሁ በክርስቶስ ኢየሱስ ስም። የእግዚአብሔር እጅ ከመዳን አላጠረችም ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ክርስቶስ ስም ከታመማችሁበት ደዌ ነፃ ሁኑ። ሐኪም አዟችሁ ሊሆን ይችላል። ጠላት ጭኗችሁ ይሆን ይችላል። በሽታ በላያችሁ ላይ ዛሬ ቀንበር ተሰበረ። እናንተም ነፃ ወጣችሁ። ዛሬ በተለያየ አይነት ጭንቀት ውስጥ ሆናችሁ ያላላችሁ ጸልያለሁ። እግዚአብሔር ቃል ሲናገር የጭንቀት መነሻው የጭንቀት መምጫ መንገዱ ሐሳብ ነውና በናዝሬቱ በኢየሱስ ክርስቶስ ስም ስለ ነገያችሁ እንዳትጨነቁ፣ ስለሚመጣ ዘመን፣ ስለሚመጣ ዓመት፣ ስለሚሆነው ነገር እንዳትጨነቁ፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ እንደተጻፈ በኢየሱስ ክርስቶስ ላይ መጣል ይሁንባችሁ። በሰው ተገፍታችሁ በተለያየ አይነት ነውጥ ውስጥ ላላችሁ፣ አገልግሎት ላቆማችሁ፣ ለተጨነቃችሁ፣ ተስፋ ለቆረጣችሁ ዛሬ ጉድ ኒውስ። ኢየሱስ እንደገና አምላክ ነው። ዛሬ ያነሳል። በክርስቶስ ኢየሱስ ስም መነሳት ይሁንባችሁ። ዛሬ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ነገሮቻችሁ ላልተሳካላችሁ፣ ቤት ላጣችሁ፣ ልብስ ላጣችሁ፣ መኖሪያ ፍቃድ ላጣችሁ፣ በተለያየ አይነት ፕሮሰስ ውስጥ ላላችሁ በዓለም ላይ ዛሬ የኢየሱስ ክርስቶስ እጅ መድረስ ይሁን ወደ እናንተ። በኢየሱስ ክርስቶስ ስም የኢየሱስ ክርስቶስ እጅ ዛሬ ወደ እናንተ ይድረስ። ተባረኩ።